ጤናማ ነው ብለው በየቀኑ የሚጠጡት መጠጥ ሳያውቁት የሰውነቱን ጤና እያናጋው ቢሆንስ? ዛሬ የምንነጋገረው በጤና ስም ስለሚሸጥ አንድ ድብቅ ጠንቅ ነው። ይህ መጠጥ የደም ስኳርዎን እርስዎ ከማያስቡት በላይ በከፍተኛ ፍጥነት ሊጨምር ይችላል። ብዙዎቻችን ይህ መጠጥ ለሰውነታችን እጅግ ጠቃሚ እንደሆነ እናምናለን። እንዲያውም በተለያዩ ማስታወቂያዎች ጤናማ ተደርጎ ስለሚቀርብ ሳንጠራጠር እንጠቀመዋለን። ነገር ግን እውነታው ከዚህ የተለየ ነው። ሐኪሞች እንኳ ይህን መጠጥ አጥብቀው አይከለክሉም። ነገር ግን በሰውነት ውስጥ ያለው ተግባር ከሙሉ ፍራፍሬ ፈጽሞ የተለየ ነው። ወደ ፋርማኮን የጤና ቻናል እንኳን ደህና መጡ። ዛሬ የዚህን መጠጥ ሳይንሳዊ ምስጢር በጥልቀት እንመረምራለን። የፋርማኮን ጤና ቻናል ዋና ዓላማ በማስረጃ ላይ የተመሰረተ የጤና ትምህርት መስጠት ነው። ትኩረታችን የሰውነትን የውስጣዊ ምግብ ስልቀጣ ወይም የሜታቦሊዝም ጤናን በንቃት መጠበቅ ነው። ይህ መረጃ ለትምህርታዊ ግንዛቤ ብቻ የቀረበ መሆኑን እናሳስባለን። ስለሆነም ማንኛውንም አይነት የአመጋገብ ለውጥ ከማድረጎ በፊት ሁልጊዜ የጤና ባለሙያውን ማማከር እንዳይዘነጉ። አሁን በሰውነታችን ውስጥ በትክክል ምን አይነት ኬሚካላዊ ለውጥ እንደሚከሰት በጥልቀት እንረዳ። ወደ ዋናው ነጥብ እንለፍ። ፍራፍሬን በመብላትና ጭማቂውን በመጠጣት መካከል ያለው መሰረታዊ ልዩነት ምንድን ነው? ምስጢሩ ያለው ቃጫ ወይም ፋይበር በሚባለው ንጥረ ነገር ላይ ነው። ቃጫ በሰውነታችን ውስጥ እንደ ስኳር መቆጣጠሪያ ማጣሪያ ሆኖ ያገለግላል። ይህ ንጥረ ነገር በሰውነታችን ውስጥ ትልቅ ተግባር ያከናውናል። ይኸውም በፍራፍሬው ውስጥ ያለው ስኳር ወደ ደም የሚቀላቀልበትን ፍጥነት በከፍተኛ ደረጃ ይቀንሰዋል። ሙሉ ፍራፍሬ ሲበሉ አብሮት ያለው ቃጫ ስኳሩ ወደ ደም የሚቀላቀልበትን ፍጥነት ይገታዋል። ይህ ሂደት ጉበታችን ስኳሩን በቀስታ እንዲያጣራ እና እንዲያብላላ በቂ ጊዜ ይሰጠዋል። ጭማቂ ሲዘጋጅ ግን ይህ ወሳኝ የሆነው ቃጫ ሙሉ በሙሉ ይወገዳል። በዚህ ምክንያት ጭማቂውን በሚጠጡበት ወቅት በውስጡ ያለው ፈሳሽ ስኳር ምንም አይነት ከልካይ ስለሌለው በጣም በፍጥነት ወደ ደም ስር ይገባል። የፍራፍሬ ጭማቂ ሲጠጡ ተከላካዩ ቃጫ ተወግዷል። የቀረው ነገር ስኳር የበዛበት ፈሳሽ ብቻ ነው። ይህም በደሞ ውስጥ ያለው የስኳር መጠን ወዲያውኑ እና በከፍተኛ ሁኔታ እንዲጨምር ያደርገዋል። ይህ ድንገተኛ መናወጥ ለሁላችንም ትልቅ ትርጉም አለው። ምክንያቱም በደም ውስጥ የስኳር መጠን ደጋግሞ መጨመር ለተለያዩ የጤና ችግሮች ዋነኛ መነሻ ሊሆን ይችላል። ቆሽቶ ይህን ድንገተኛ ስኳር ለመቆጣጠር ከመጠን በላይ ኢንሱሊን ያመነጫል። ይህ ሂደት ደጋግሞ ሲከሰት የሰውነት ሕዋሳት ለኢንሱሊን ምላሽ መስጠት ያቆማሉ። ይህም ለኢንሱሊን መቋቋም እና ለስኳር በሽታ ይዳርጋል። ሰፊ ጥናቶች በተደጋጋሚ እንደሚያሳዩት በየቀኑ የፍራፍሬ ጭማቂን የመጠጣት ልማድ ለስኳር በሽታ የመጋለጥ ዕድልን በከፍተኛ ሁኔታ ከፍ ያደርጋል። አደጋው በዚህ ብቻ አይቆምም። ይህ ሁኔታ ለልብ ሕመም እና ለከፍተኛ የደም ግፊት ሊያደርስ ይችላል። በተጨማሪም በተለይ በጉበት ላይ ስብ እንዲከማች በማድረግ ለጤናው ትልቅ እንቅፋት ይፈጥራል። ጭማቂ ጉበታችንን በአንድ ጊዜ በከፍተኛ የፍሩክቶስ መጠን ያጥለቀልቀዋል። ይህ ተከማችቶ የሚቆይ ስብ ደግሞ ለሰውነት ውስጣዊ መቆጣት ዋነኛ ምክንያት ይሆናል። ሌላው የሚገርመው እውነታ ፈሳሽ መጠጦች ለአእምሮችን የጥጋብ ምልክት በፍጥነት አይልኩም። ብዙ የብርቱካን ፍሬ መብላት ቢከብድም ጭማቂውን ግን በጥቂት ሰከንዶች ውስጥ መጠጣት ይቻላል። ይህም ሳናውቀው ከፍተኛ ካሎሪ እንድንወስድ ያደርገናል። ፈሳሽ ካሎሪዎች እንደ ጠጣር ምግብ የጥጋብ ስሜት አይፈጥሩም። በዚህ ምክንያት የፈለጉትን ያህል ጭማቂ ቢጠጡም የጥጋብ ስሜት ስለማይሰማዎት በደሞ ውስጥ ያለው የስኳር መጠን እንዲጨምር ያደርገዋል። ታዲያ የትኞቹን መጠጦችን ላይ? አሁን በዕለት ተዕለት ሕይወታችን ውስጥ የምንጠቀማቸውን እና ሜታቦሊዝማችንን ሊያናጉ የሚችሉ 7 መጠጦችን እንመልከት። እነዚህን መጠጦች ማወቅ ጤናውን ለመጠበቅ የመጀመሪያው እና ወሳኙ እርምጃ ነው። በእያንዳንዱ መጠጥ ውስጥ ያለውን ድብቅ ስኳር እና በሰውነት ላይ የሚያደርሱትን ጫና በጥልቀት እናስተውላለን። በሰባተኛ ደረጃ ላይ የሚገኙት ጣዕም ያላቸው ወይም ቪታሚን ተብለው የሚሸጡ ውሃዎች ናቸው። ስማቸው ውሃ ስለሆነ ብቻ ብዙ ሰዎች እንደ ጤናማ ምርት ይቆጥሯቸዋል። ነገር ግን እውነታው ሌላ ነው። በአንድ ጠርሙስ ውስጥ ብቻ እስከ 35 ግራም ስኳር ሊይዙ ይችላሉ። ይህ ማለት ወደ 9 የሻይ ማንኪያ ስኳር እንደመጠጣት ይቆጠራል። ውሃ የሚለው ስያሜ የግብይት ዘዴ እንጂ ለጤናው ዋስትና አይደለም። ወደ ስድስተኛው ስናልፍ እንደ አቮካዶ፣ ፓፓያ እና ማንጎ ያሉ ተፈጭተው የሚዘጋጁ ድብልቆችን እናገኛለን። ብዙዎቻችን እነዚህ የጁስ ቤቶች መጠጦች ጤናማ እንደሆኑ እናስባለን። ይሁን እንጂ ፍራፍሬው በመፍጫ ማሽን ውስጥ ሲፈጭ ተከላካዩ ቃጫ ስለሚሰባበር ስኳሩ በፍጥነት ወደ ደም ይገባል። በተጨማሪም አንድ ብርጭቆ ጭማቂ ለማዘጋጀት ብዙ ፍራፍሬዎች ስለሚፈጩ ሳናውቀው እጅግ ከፍተኛ የሆነ የስኳር መጠን እንድንወስድ እንገደዳለን።
እዚህ ጋር መለየት ያለብን ትልቅ ነጥብ አለ። በስድስተኛ ደረጃ ላይ ያሉት እነዚህ ድብልቆች ቃጫው ቢሰባበርም አሁንም እዚያው ይገኛል። ይህም ስኳሩ በአንድ ጊዜ በፍጥነት እንዳይጨምር እና የደም ስኳር መጠን በቁጥጥር ስር እንዲቆይ ይረዳል። በአምስተኛ ደረጃ ላይ የምናገኛቸው በዘመናዊ መጭመቂያዎች የሚዘጋጁ ንጹህ ጭማቂዎች ናቸው። እነዚህ መጠጦች በቪታሚን የበለጸጉ ቢመስሉም ከቀደመው ስሪት የሚለዩት ቃጫው ሙሉ በሙሉ መወገዱ ነው። ቃጫ ከሌለ ደግሞ የተፈጥሮ ስኳሩ ያለ ምንም ከልካይ በቀጥታ ወደ ደሞ ይገባል። ይህም የግሉኮስ መጠንን በከፍተኛ ሁኔታ ይጨምራል። ምንም እንኳን ተፈጥሯዊ ተብለው ቢሰየሙም ለሰውነቶ ውስጣዊ ጤና ግን እጅግ ከባድ ሸክም ሊሆኑ ይችላሉ። አራተኛው መጠጥ የስፖርት መጠጦች ናቸው። እነዚህ መጠጦች በመጀመሪያ የተዘጋጁት ለከፍተኛ አትሌቶች እና በጣም ብዙ ላብ ለሚያፈሱ ሰዎች ነው። በውስጣቸው ከፍተኛ የስኳርና የጨው መጠን ይይዛሉ። ይህም በከባድ እንቅስቃሴ ጊዜ የጠፋውን ኃይልና ኤሌክትሮላይት ለመመለስ ይረዳል። ነገር ግን አብዛኛው ሰው ይህን ያህል ኃይለኛ እንቅስቃሴ ስለማያደርግ እነዚህ መጠጦች ለሰውነቱ ተጨማሪ ሸክም እንጂ ጥቅም አይሰጡም። በተጨማሪም ከፍተኛ የጨው መጠን በሰውነት ውስጥ ፈሳሽ እንዲከማች ሊያደርግ ይችላል። ይህም ለልብና ለኩላሊት ተጨማሪ ጫና ሊፈጥር ይችላል። ሶስተኛው ደግሞ የታደሱ ወይም ከቫይታሚን ተጨምሮባቸዋል የሚባሉ ውሃዎች ናቸው። ቫይታሚን ተጨምሮባቸዋል ቢባልም ውስጣቸው ያለው ስኳር በሰውነት ላይ ጉዳት ማድረሱ የማይቀር ነው። የተጨመሩት ቪታሚኖች ስኳሩ በሰውነት ላይ የሚያደርሰውን ጉዳት ሊከላከሉ አይችሉም። በውስጡ ያለው ስኳር አሁንም በደም ውስጥ ያለውን የግሉኮስ መጠን ከመጨመር አይቆጠብም። ስለዚህ ቪታሚኖችን ከተፈጥሯዊ ጠጣር ምግብ ማግኘት ሁልጊዜ የተሻለ ነው። ወደ ሁለተኛው ስንመጣ የአትክልት ጭማቂዎችን እናገኛለን። ምንም እንኳን የአትክልት ጭማቂዎች ከፍራፍሬ ጭማቂ ያነሰ ስኳር ቢኖራቸውም አሁንም ቃጫ የሌላቸው ፈሳሽ ካርቦሃይድሬቶች ናቸው። ይህም ማለት ወደ ደም በፍጥነት ሊገቡ ይችላሉ ማለት ነው። በተጨማሪም ጣዕማቸውን ለማስተካከል ብዙ ጊዜ ከፍተኛ የጨው መጠን ይጨመርባቸዋል። ይህም ለደም ግፊት ተጋላጭ ለሆኑ ሰዎች አደገኛ ሊሆን ይችላል። ነገር ግን አትክልቱን ሙሉ በሙሉ መመገብ ለሰውነት አስፈላጊውን ቃጫ፣ ቪታሚን እና ማዕድናት በተመጣጣኝ መልኩ ይሰጣል። በመጨረሻም በአንደኛ ደረጃ 100% ንጹህ የፍራፍሬ ጭማቂ ይገኛል። ይህ መጠጥ ትልቁ አሳሳች ነው። ተጨማሪ ስኳር አልተጨመረበትም። የሚለው መፈክር ዝቅተኛ ስኳር አለው ማለት አይደለም። አንድ ብርጭቆ የብርቱካን ጭማቂ ውስጥ ቢያንስ የ3 ወይም የ4 ብርቱካኖች ስኳር በአንድ ላይ ይገኛል። ነገር ግን እነዚህን ብርቱካኖች ሙሉ በሙሉ መመገብ ከብዙ ቃጫ ጋር ስለሚመጣ የስኳሩ መግባት ይቀንሳል። ይህ ጭማቂ ግን ቃጫ ስለሌለው ስኳሩ በፍጥነት ወደ ደም ይገባል። በየቀኑ ሲወሰድም ለሰውነት ትልቅ አደጋ ይጋብዛል። ይህ ተፈጥሯዊ ስኳር በብዛት ሲወሰድ በቀጥታ ለጉበት ስብ መከማቸት ምክንያት፣ ይህም በረጅም ጊዜ ለሜታቦሊክ ችግሮች መነሻ ሊሆን ይችላል። ታዲያ መፍትሄው ምንድን ነው? ለጤናማ ሜታቦሊዝም የሚከተሉትን እርምጃዎች ዛሬውኑ ይተግብሩ። አንደኛ፣ ማንኛውንም አይነት ጭማቂ በሙሉ ፍራፍሬ ይተኩ። ፍራፍሬውን በቀስታ እያኘኩ መመገብ ሰውነቱ ስኳሩን እንዲቆጣጠረው በቂ ጊዜ ይሰጠዋል። ቃጫውም የደም ስኳር በፍጥነት እንዳይጨምር ይረዳል። ሁለተኛ፣ ጣፋጭ ነገሮችን በባዶ ሆድ በፍጹም አይውሰዱ። ሁልጊዜ ስኳርን ከፕሮቲን እና ከጤናማ ቅባቶች ጋር አጣጥመው ይመገቡ። ይህ የስኳር ውህደትን በማዘግየት የደም ግሉኮስ መጠን እንዳይበልጥ ያግዛል። ቀላል ለውጦች ቢመስሉም በረጅም ጊዜ ለሜታቦሊክ ጤናው ትልቅ ልዩነት ያመጣሉ። ሶስተኛ፣ የመጠጦችን መለያ ስያሜ በጥንቃቄ ያንብቡ። በአንድ ጊዜ የሚወስዱት ስኳር ከ5 ግራም በታች መሆኑን ያረጋግጡ። አራተኛ፣ ለውሃ ጥም ማስታገሻነት ሁልጊዜ ተራ ውሃን ምርጫው ያድርጉ። ለውሃው የተለየ ጣዕም ካስፈለገው ጥቂት ሎሚ በመጭመቅ ወይም አረንጓዴ ሻይን በመጠቀም ጤናውን መጠበቅ ይችላሉ። አምስተኛ፣ ማንኛውንም የአመጋገብ ለውጥ ሲያደርጉ ከሐኪምዎ ጋር ይነጋገሩ። የደም ስኳርዎን በየጊዜው መከታተል ለወደፊት ጤናው ወሳኝና አስተማማኝ እርምጃ ነው። ከእነዚህ 7 መጠጦች መካከል ይበልጥ ያስገረመዎት የትኛው ነው? ከዛሬ ጀምሮ ለጤናው ሲሉ ጭማቂን ትተው ሙሉ ፍራፍሬን መመገብ ይጀምራሉ። እባክዎን የእርስዎን አስተያየት እና አዘውትረው የሚጠጡትን መጠጥ በኮሜንት መስጫው ላይ ያጋሩን። የእርስዎ ልምድ ለሌሎችም ትልቅ ትምህርት ሊሆን ይችላል። አስተያየታችሁን ማንበብ ለእኛ ሁልጊዜም ትልቅ ደስታ ነው። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ በማድረግ ድጋፍዎን ያሳዩን። ይህን ወሳኝ መረጃ ለወዳጅ ዘመዶ በማጋራት የጤና ባለቤት እንዲሆኑ ይርዷቸው። የእርስዎ ደስተኛ ሕይወት የሚጀምረው ከተረጋጋ የሰውነት ጤና ነው። ትናንሽ የዕለት ተዕለት ልማዶች ለወደፊቱ ትልቅ የጤና ዋስትና ይፈጥራሉ። ሁልጊዜ መረጃ ይኑርዎት፣ ጤናውንም በንቃት ይጠብቁ። እስከ መጨረሻው ስለተከታተሉን እናመሰግናለን። ለተጨማሪ በማስረጃ ላይ ለተመሰረቱ የጤና ትምህርቶች ሰብስክራይብ ማድረጉን አይርሱ። ጤናውን በንቃት ይጠብቁ እና በራስዎ የሚተማመኑ ይሁኑ። ይህ የፋርማኮን ጤና ቻናል ነው።
በሚቀጥለው ቪዲዮ በሌላ ጠቃሚ የጤና ርዕስ እስክንገናኝ ድረስ ሰላም ሁኑ። ጤና ይስጥልን።